ሰላም ሰላም ውድ ጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት እንግሊዘኛ ማንበብ መጻፍ እንደምንችል ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ዛሬም በቀላሉ እንግሊዘኛ አንብባችሁ ጽፋችሁ እንደምትሄዱ ምንም አልጠራጠርም ማለት ነው። አናባቢዎቹንና ተነባቢዎቹን በደንብ አይተን ከዛ ቃላቶችን ደግሞ እያጣመርን እንዴት ማንበብ እንደምንችል እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለመማር የሚፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋ ሰዓት ደውላችሁ መማር መካተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ ምን ማድረግ አለባችሁ? ሁሌም እንደምላችሁ አናባቢዎችን ማወቅ አለባችሁ። አናባቢዎቹን አምስቱን አናባቢ በአጭርና በረጅም ድምፅ በደንብ እናወቃለን። ከዛ ተነባቢዎቹን ደግሞ ድምፃቸውን አውቀን ከዛ ቃላቶችን አጣምረን ማንበቡ በጣም ቀላል ይሆንልናል ማለት ነው። በመጀመሪያ አናባቢዎቹ ስንት ናቸው? አምስት ናቸው። አምስቶቹን ማወቅ ብቻ ሳይሆን እንደዚህም ብሎ አምስት ኤ ኢ አይ ኦ ዩ የሚሉትን ብቻ ማወቅ ሳይሆን ድምፃቸውን በአጭርና በረጅም ድምፅ ማወቅ አለባችሁ ማለት ነው። መጀመሪያ እዚህ ጋር አሁን ሾርት ቫውል ማለት ምን ማለት ነው? ሾርት ቫውል ማለት አጭር ድምፅ ማለት ነው። ሾርት ቫውል ስንል አጭር ድምፁ አጭር ሲሆን ምን አይነት ድምፅ አለው? ሾርት ቫውል ነው የምንለው መቼ ነው የሚለውን በደንብ እናያለን። ሎንግ ቫውል ማለት ደግሞ ድምፁ ረጅም ሲሆን ረጅም ድምፅ የሚሆን መቼ ነው? ሁለት ወይም ከዛ በላይ አናባቢ ከቃሉ ካለው ምን እንላለን ማለት ነው? ድምፁ ረጅም ነው እንላለን። ለምሳሌ እዚህ ጋር የምታዩቸው ኢኤ ስንት አናባቢ ናቸው? ሁለት ናቸው። በዚህም ታይም ድምፁ ረጅም ነው ይባላል። ሁለት አናባቢ ስላለው ድምፃቸው ይለያያል ማለት ነው። እዚህ ጋር አሁን በአጭር ድምፅ ሲሆን ምንድን ነው ሾርት ቫውል የምንለው በአጭር ድምፅ ነው። ስለዚህ አንድ አናባቢ ብቻ ሲኖረው እዚህ ጋር አሁን ለምሳሌ ኢ ብቻዋን ናት አይደለ? ኢ ብቻዋን ስትሆን ሌላ አናባቢ ከጎኗ ከሌለ ምን አይነት ድምፅ አላት የሚለውን ዛሬ እናያለን። ዛሬ የምናየው ከባለፈው የሚቀጥለውን አናባቢ ኤ በአጭርና በረጅም ድምፅ በባለፈው ኤንና ማንን አይተናል ማለት ነው? ኤን አይተናል። በአጭር ድምፅም በረጅም ድምፅ አይተናል ማለት ነው። ዛሬ ደግሞ አናባቢ ኤን በደንብ እናያለን ማለት ነው። በመጀመሪያ አሁን እዚህ ጋር ኤ ምን አይነት ድምፅ አላት? በአጭር ድምፅ አ ሚል ድምፅ አላት። አ ሚል ድምፅ አላት። በረጅም ድምፅ ደግሞ ኤ ሚል ድምፅ አላት። በረጅም ድምፅ ኤ ሚል ድምፅ አላት ማለት ነው። ረጅም ድምፅ የምንለው ሁለት ወይም ከዛ በላይ አናባቢ ከቃሉ ለምሳሌ እዚህ ጋር የለም እንጂ ይህ አናባቢ ኢ እቺ ለምሳሌ ኤ ብትሆን ከጎኗ ሌላ አናባቢ ኢ ቢሆን እንደ ኤ ትነበባለች ማለት ነው። ሌላ ግን ስላየን ችግር የለውም። እሺ ኢ እንደ ኤ የሚነበባል። ኢ እንደ ኤ ልክ እዚህ ጋር እንደ ኤ ነው የሚነበበው። ለምን? ብቻውን ስለሆነ አናባቢ ኢ ብቻውን ከሆነ ኤ ሚል ድምፅ ነው ያለው እንጂ ኢ ሚል ድምፅ የለውም ማለት ነው። ስለዚህ መቼ ነው እንደ ኤ የሚነበበው? ኤ ብቻውን ከቃሉ ኢ ብቻ ከሆነ ሌላ አናባቢ ከአምስቶቹ ከነዚህ አናባቢ ውስጥ አንዱ ብቻውን ከሆነ ሌላ አናባቢ ከጎኑ ከሌለ አናባቢ ኢ ሚል ድምፅ አለው ማለት ነው። ዛሬ የምናየው ስፔሻሊ ይህን ነው ማለት ነው። ሌሎችን ኤን ስለሰራን ገብታችሁ ማየት ትችላላችሁ ማለት ነው። በዚህ መልኩ ያ ከዛ ማን አለች? አይ እንደ ኢ ይነበባል፣ እንደ አይ ይነበባል። እንደ ኢ ይነበባል፣ እንደ አይ ይነበባል። እሱ መቼ እንደሆነ በደንብ እናያለን ማለት ነው። ቀጣይ ኦም እንደዛው እንደ አም እንደ ኦም ይነበባል። በረጅም ደግሞ እንደ ኦ ይነበባል ማለት ነው። ዩ እንደ ኡም እንደ አም ይነበባል። በረጅም ደግሞ ዩ ሚል ድምፅ አለው። ሎንግ ቫውል ላይ ራሳቸው ናቸው የሚጠሩት ድምፃቸው ኤ ሚል ድምፅ ካለው ማለት ኤ ራሱ ሆነ እንግሊዝኛዋን ኤ ብለን ነው የምንጠራት። ኢም ኢ ብለን ነው የምንጠራት። አይም አይ፣ ኦም ኦ፣ ዩም ዩ ብለን ነው የምንጠራት ማለት ነው። በረጅም ድምፅ ተመሳሳይ ነው። ራሳቸውን እንግሊዝኛዋን ነው የምንጠራ። በአጭር ድምፅ ነው የሚለያዩት ማለት ነው። ስለዚህ አጭር ድምፅ የምንለው በአጭሩ ለመናገር ምንድነው? አንድ አናባቢ ብቻ ከቃሉ አንድ አናባቢ ብቻ ካለው ለምሳሌ ኤ ብቻውን ከሆነ እንደ ኤ እንደ አ እንደምታነቡት፣ ኢም ብቻውን ከሆነ እንደ ኤ እንደምታነቡት፣ አይም ብቻውን ከሆነ እንደ ኤ ታነባላችሁ፣ ኦም ብቻውን ከሆነ እንደ አና እንደ ኦ ታነባላችሁ፣ ዩ እንደ ኡ እንደ አም ይነበባል። መቼ? ብቻውን ከሆነ አናባቢ ከኤ ጋር ለምሳሌ እዚህ ጋር የሆነ ቃል መስርተን ኤ ብቻ ከሆነ ሌላ ከጎኑ ሌላ አናባቢ ከሌለ ማለት ነው። በዚህ በኩል የምታዩቸው ደግሞ ረጅም ድምፅ ለምሳሌ ሁለት ኤ አለ አናባቢ ኤ አለ። ከዛ ከጎኑ ደግሞ ሌላ ከአምስቶቹ አንድ አናባቢ ካለ ድምፁ ምን ይሆናል ማለት ነው? ኤ እንደ አ ሳይሆን እንደ ኤ እናነበዋለን። ኢም በተመሳሳይ ሌላ አናባቢ አሁን ለምሳሌ እዚህ ጋር ኢ አለች፣ ሌላ አናባቢ ኢ አለች። ስለዚህ ኢ ምን አይነት ድምፅ አላት ማለት ነው? ራሷን እንግሊዝኛዋን ኢ ብለን እንጠራሃለን ማለት ነው። አይም ልክ እንደዚሁ አይ ብቻውን ከሆነ እንደ ኤ ነው የምታነቡት። ሌላ አናባቢ ከጎኑ ከሌለ፣ ከጎኑ ካለ ደግሞ አይ ብላችሁ ታነባላችሁ ማለት ነው። ኦ በአጭር ድምፅ ከጎኑ አንድ አናባቢ ብቻውን ከሆነ ማለት ነው። ሌላ አናባቢ ከሌለው እንደ አ እንደ ኦም ሊነበብ ይችላል። በረጅም ድምፅ ደግሞ ስፔሻሊ በብዛት የሚነበበው እንደ ኦ ነው የሚነበበው ማለት ነው። ኦ ሚል ድምፅ አለው። ዩ እንደ እ እንደ ኡም ይነበባል ማለት ነው። በአጭር ድምፅ ብቻውን ሲሆን
ከብቻው ከአናባቢዎቹ ጋር ከሆነ ደግሞ ራሱ እንግሊዘኛውን ዩ ብለን እናነባለን ማለት ነው። ይህም በደንብ ያዙ። ከዛ እነዚህን ከያዛችሁ በኋላ ተነባቢዎቹ ደግሞ ማወቅ። ተነባቢዎች በጣም ቀላል ናቸው። ከድምጻቸው መረዳት ትችላላችሁ። ለምሳሌ ኮንሶናንት ኦር ተነባቢ ብለን የምንጠራቸው ስንት ናቸው? 21 ናቸው። አጠቃላይ ስንት ናቸው? 26 ናቸው። አምስቱ ምንድን ናቸው? አናባቢ ኦር ቫውል ብለን እንጠራቸዋለን። ኮንሶናንት ወይም ተነባቢ ብለን የምንጠራቸው ደግሞ ስንት ናቸው? 21 ይሆናሉ ማለት ነው። በአጠቃላይ የእንግሊዝኛ አልፋቤት 26 ናቸው። ከ26ቱ 21ዱ ተነባቢ ሲሆን አምስቱ አናባቢ ናቸው። ስለዚህ ከማን እንጀምራለን? ኤ አናባቢ ስለሆነ ከቢ ነው የምንጀምረው። ቢ ሲ ዲ ኤፍ ጂ ኤች ጄ ኬ ኤል ኤም ኤን ፒ ኪው አር ኤስ ቲ ዩ ማለት ቪ ደብሊው ኤክስ ዋይ ዜድ እነዚህ ምንድን ናቸው? ተነባቢ ይባላሉ። ተነባቢ አሁን ድምፃቸውን እንግዲህ ቢ ስትሉ ብ የሚል ድምፅ አለው። እሺ ቢ ብ እነዚህ አናባቢዎቹ ተነባቢዎቹ ስድስተኛ ፊደል የአማርኛ ስድስተኛ ፊደል አማርኛ የምትችሉ ልጆች የአማርኛ ስድስት ፊደል ስድስተኛ ፊደል ብለን የምንጠራቸው እነሱ ነው የምንጨምር ማለት ነው። ስለዚህ ቢ ብ የሚል ድምፅ አለው። ሲ ክ የሚል ድምፅ አለው። ዲ ድ የሚል ድምፅ አለው። ኤፍ ፍ ጂ ግ ኤች ህ ጄ ጂ ኬ ክ ኤል ል ኤም ም ኤን ን ፒ ፕ ኪው ቅ አር ር ኤስ ስ ቲ ት ቪ ቭ ደብሊው ው ኤክስ ክስ ዋይ ይ ዜድ ድ የሚል ድምፅ አለው ማለት ነው። ድ የሚል ድምፅ አለው። ስለዚህ በዚህ መልኩ መያዝ አለባችሁ። ዳብሊው ይቅርታ ቢን እንደ ባ አነበባችሁ፣ ሲን እንደ ክ፣ ዲን እንደ ድ፣ ኤፍን እንደ ፍ፣ ጂን እንደ ግ፣ ኤችን እንደ ህ፣ ጀን እንደ ጅ፣ ኬን እንደ ክ፣ ኤልን እንደ ል፣ ኤምን እንደ ም፣ ኤንን እንደ ን፣ ፒን እንደ ፕ፣ ኪውን እንደ ቅ፣ አርን እንደ ር፣ ኤስን እንደ ስ፣ ቲን እንደ ት፣ ቪን እንደ ብ፣ ዳብሊውን እንደ ው፣ ኤክስን እንደ ክስ፣ ዋይን እንደ ይ፣ ዜድን እንደ ዝ ማንበብ ተገቢ ነው ማለት ነው። መጀመሪያ እነዚህ መጀመሪያ ያዛችሁ። ከዛ አሁን ይህን ማንበብ አያቅተንም ማለት ነው። ይህን ማንበብ በጣም ቀላል ነው የሚሆንላችሁ ማለት ነው። አሁን ከዚህ ሳንወጣ እንዴት ማንበብ እንደምንችል እናያለን ማለት ነው። ሉክ አሁን እዚህ ጋር ቢን እንደምታነባት ያያችኋለሁ። እንደ ብ ብ ከዛስ ኤ። አሁን እዚህ ጋር ችግሩ እዚህ ጋር ነው። ኤ እንደ ኤ ነው የምናነባት ወይስ እንደ ኢ የሚለው ጥያቄ ሊፈጥርባችሁ ይችላል። የምናነበው እዚህ ጋር እንደ ኤ ነው። ኤ የሚል ድምፅ አለው። ለምን አንድ አናባቢ ብቻ ነው ያለ። እቺ ኢ ብቻ ናት። ሌላ አናባቢ ከጎኗ ወይ ኦ አይ ዩ የሚል ድምፅ ሌላ አናባቢ የለም ማለት። ስለዚህ እሷ ብቻ ስለሆነች ከቃሉ ያለችው ምን አይነት ድምፅ አላት ማለት ነው? ኤ የሚል ድምፅ አላት ማለት ነው። ኤ የሚል ድምፅ አላት። ለምን አልኳችሁ? እዚህ ጋር ምን ብያችኋለሁ? አናባቢ ኢ ብቻዋን ከሆነች ሾርት ቫውል እንላለን። ብቻዋን ከሆነች አሁን ሾርት ነው፣ ሾርት ድምፅ ነው ያለው። ስለዚህ ኤ ኢ ኤ የሚል ድምፅ አላት። ለምን? ብቻዋን ከሆነች አናባቢ ሌላ ከጎኗ ከሌለ ኤ የሚል ድምፅ አላት ብዬ አስተምራችኋለሁ እዚህ ጋር ማለት ነው። ስለዚህ እሱ ነው እዚህ ጋር ምን ደግሞ። ስለዚህ እዚህ ጋር ኤ የሚል ድምፅ አላት። እዚህ ጋር ደግሞ ኢ እንደ ኢ የምትነበበው ሁለት አናባቢ ሲኖራት፣ ለምሳሌ እዚህ ጋር እናያለን በደንብ ማለት ነው። ስለዚህ አሁን ብ እንደ ኤ ነው የምናነባት፣ እንደ ኢ አይደለም። እንደ ኤ ብ ኤ ድ ብ ኤ ድ ቤድ 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 ምንድን ነው? አልጋ ማለት ነው። አያችሁ እዚህ ጋር ኤ የሚል ድምፅ አላት ማለት ነው። ኤ የሚል ድምፅ አናገኝም። ለምን? ብቻዋን ከሆነች አናባቢ ከጎኗ ከሌለ አናባቢ ኢ ምን አይነት ድምፅ አላት እያችኋለሁ? ኤ የሚል ድምፅ ነው ያላት። ኤ የሚል ድምፅ ነው ያላት ማለት ነው። ያ እዚህ ጋር በተመሳሳይ ፒን እንደምታነባት እንደ ፕ፣ ኢ እንደ ኤ፣ ኤንን እንደ ን፣ ፕ ኤ ን፣ ፕ ኤ ን፣ ፔን ምንድነው? ብዕር ማለት ነው። ብዕር ወይም እስክሪብቶ ማለት ነው። እስክሪብቶ ወይም ብዕር ማለት ስንፈልግ ፔን እንላለን ማለት ነው። ፔን ያ እዚህ ጋር አሁን በተመሳሳይ ስንት አናባቢ ያለ? ራሷ ኢ ብቻ ነች። ሌላ ከጎኗ ሌላ አናባቢ ስለሌለ አሁንም አናባቢ ኢ ምን አይነት ድምፅ አላት? ኤ የሚል ድምፅ አላት ማለት ነው። ስለዚህ ር ኤ ድ ር ኤ ድ በአንድ ላይ ሬድ ማለት ምንድነው? ቀይ ማለት ነው። ሬድ ስንል ቀይ። ያ እዚህ ጋር አሁን በተመሳሳይ ህ ኤ ን ህ ኤ ን ህ ኤ ን ሄን ማለት ዶሮ ማለት ነው። ዶሮ ህ ኤ ን አያችሁ። ኤች እንደ ህ አነበብን፣ ኤን እንደ ኢ ሳይሆን እንደ ኤ አነበብን፣ ኤንን እንደ ን ህ ኤ ን ከዛስ ኤልን ል ኢ ኤ ጂን ግ ል ኤ ግ ል ኤ ግ ል ኤ ግ
ሌግ ብለን በቀላሉ ማንበብ ቻለን ማለት ነው። እዚህ ጋር በተመሳሳይ አሁንም ብ ኤ ሁለቱንም ኤል ል ብኤል ብኤል ቤል 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 ምንድነው? ደውል ማለት ነው። ደውል ቤል ቤል። ያ እዚህ ጋር ምን ይላል? ድ ኤ አሁንም ኤ የሚል ድምፅ አላት ብቻዋን ብቻ ሌላ ናው የለም። ድኤስክ ድኤስክ ዴስክ 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 ምንድነው? ጠረጴዛ ጠረጴዛ ማለት ፈልግ ዴስክ እንላለን ማለት ነው። አያችሁን እዚህ ጋር ሾርት ቫውል ኢ ወይም ብቻዋን አናባቢ ኢ ብቻዋን ሌላ አናባቢ ከጎኗ ሳይኖር ከቃሉ ማለት ነው። አሁን ለምሳሌ ይሄ አንድ ቃል ነው አይደል? ከዚህ ቃል ላይ እሷ ብቻ ነች ያለች ኢ ብቻ ነች ያለች ሌላ አናባቢ የለም አይደለ? ስለዚህ ሌላ አናባቢ ከሌለ ራሷ እንግሊዘኛውን እሱ ማለት አናባቢ ኢን ምን ብለን ማንበብ አለብን ማለት ነው? ኤ የሚል ድምፅ እንደሚሏት መያዝ አለባችሁ ማለት ነው። ኤ የሚል ድምፅ አላት ማለት ነው። ስለዚህ ኤ የሚል ድምፅ አላት እዚህ ጋር ብቻዋን ከሆነች። እዚህ ጋር ደግሞ በረጅም ድምፅ ሎንግ ቫውል በረጅም ድምፅ አናባቢ ኤን እናያለን። ድምጿ ምንድነው? በረጅም ድምፅ ሎንግ ቫውል ብዬ አስተማርኳችሁ ኢ ራሷ እንግሊዘኛዋን ኤ ብለን እንጠራታለን ብያችኋለሁ። ስለዚህ ሁለት ወይም ከዛ በላይ አናባቢ ካገኛችሁ አሁን እዚህ ጋር ስንት አናባቢ አለ? ኢ ሁለት አይደለ? ሁለት አናባቢ ስላለ ኢ ምን አይነት ድምፅ አላት ማለት ነው? ኢ ራሷን ኢ ብለን እንጠራለን። እዚህ ጋር እንዳልኳችሁ ኢ ራሷ ኢ ነው የምናነባት ማለት ነው ድምጿ። እዚህ ጋር ስንት አናባቢ አለ? ሁለት አናባቢዎች አሉ። ስለዚህ ኢ የሚል ድምፅ አላት። እዚህ ጋርም ሁለት አናባቢ ያለች ኢ የሚል ድምፅ አላት። እዚህ ጋርም ኢ የሚል ድምፅ አላት። እዚህ ጋርም እንደዛው። ስለዚህ ሁለት ወይም ከዛ በላይ አናባቢ ካለ ከኢ ጋር ከጎኑ ማለት ነው። እዚህ ጋር ብቻውን ስለሆነ ነው እንደ ኤ ያነበብነው። እዚህ ጋር ደግሞ ሁለት ወይም ከዛ በላይ አናባቢ ከጎኑ ሌላ አናባቢ ስላለ ምን አይነት ድምፅ አለው ማለት ነው? ኢ የሚል ድምፅ እንዳለው መያዝ ያስፈልጋል ማለት ነው። አሁን ወደ ቀጣይ እንሄዳለን። እዚህ ጋር አሁን በተመሳሳይ እንዴት ነው የምታነቡት? ይቅርታ ኢን እንደምን ነው የምታነቡት? እንደ ኢ እዚህ ጋር ሁለት አናባቢዎቻችሁ በአንድ ላይ ሲመጡ ኤን አለፉና ቴን አነቡ። ምክንያቱም ሁለት አናባቢዎች በአንድ ላይ ሲመጡ የመጀመሪያውን አናባቢ ነው የምታነቡት ማለት ነው። ስለዚህ ኢ ት ኢት ምንድነው? መብላት መመገብ። ኢት ማለት መብላት ወይም መመገብ ማለት ስለሆነ ኢት አያችሁ ኢ የሚል ድምፅ አላት። እዚህ ጋር ብትሆን ግን ኤ ብለን ነበር ያነበበው። ለምን? ብቻዋን ናት ያለችው ድምጿ ኤ የሚል ድምፅ ነው ያላት እንጂ ኢ የሚል ድምፅ የላትም። ከአናባቢ ጋር ሲሆን ደግሞ ምን አይነት ድምፅ አላት አልኳችሁ? ኢ የሚል ድምፅ አላት። ስለዚህ ኢት መብላት ማለት ነው። እዚህ ጋር በተመሳሳይ አር ኢ ኤ ዲ ስንት አናባቢዎች አሉ? ሁለት። ስለዚህ ኢ ምን አይነት ድምፅ አላት? ኢ ራሷን እንግሊዝኛውን ኢ ብለን መጥራት አለብን። ኢ ድ ሪድ ሪድ ምንድነው? ማንበብ። ሪድ ማለት ማንበብ ማለት ነው። ማንበብ። ያ በተመሳሳይ እዚህ ጋር አሁን ው ኢ ክ ዊክ ምንድነው? ሳምንት ማለት ነው። ዊክ ማለት ሳምንት ማለት ነው። አያችሁ ኤ የሚል ድምፅ አላት። ኤ የሚል ድምፅ የላትም። ለምን? ሁለት ናቸው አናባቢዎች። ሁለት ወይም ከዛ በላይ አናባቢ ከሆኑ ወይም በሌላ አባባል ከኤ ጋር ከጎኑ ሌላ አናባቢ ካለ ምንም አይነት ድምፅ አለው ማለት ነው። ኢ የሚል ድምፅ እንዳለው መያዝ አለባችሁ ማለት ነው። ስለዚህ ዊክ ማለት ሳምንት። እዚህ ጋር በተመሳሳይ ስንት አናባቢ አሉ? ሁለት ኢ አሉ ማለት ነው። ስለዚህ ሎንግ ነው። ሎንግ ከሆነ ደግሞ ኢን እንደ ኢ ነው የምናነባት። ስለዚህ ኬፕ ምንድነው? መጠበቅ ማለት ነው። ኬፕ መጠበቅ ብለን በቀላሉ ማንበብ ቻልን ማለት ነው። እዚህ ጋር ሳይሆን በተመሳሳይ ዲፕ ምንድነው? ጥልቅ ማለት ነው። ያ ኤፍ እንደ አርን ፍሪ ምንድነው? ነፃ ማለት ነው። ነፃ ፍሪ ማለት ነፃ ማለት ነው። ያ እዚህ ጋርስ አሁንም ኒድ ምንድነው? መፈለግ ማለት ነው። ኒድ ማለት መፈለግ ስለሆነ ያ እዚህ ጋር በተመሳሳይ ቲም ምንድነው? ቡድን ማለት ነው። ቡድን ስንል ቲም ማለት እንችላለን ማለት ነው። አያችሁ እዚህ ጋር አሁን ምን አያችሁ ማለት ነው? ኢሚል ድምፅ አላት ማለት ነው። አናባቢ ኤ ምን አይነት ድምፅ ነው ታያችሁ ማለት ነው። ራሷን እንግሊዘኛዋን ኤ ብለን ስንጠራት አየን። መቼ ነው እንደዚህ የምናደርገው? ከአናባቢ ኢ ጋር ወይም ከሆነ ቃል ላይ አናባቢ ኢ አለች፣ ከጎኗ ደግሞ ሌላ አናባቢ ካለ ኢ ምን አይነት ድምፅ አላት ማለት ነው። ራሷን እንግሊዘኛዋን ኤ ብለን እንደምጠራት ማየት አለባችሁ፣ መያዝ አለባችሁ ማለት ነው።
ከዛ በዚህ በኩል ደግሞ ስታዩ ብቻዋን ናት አይደለ? ብቻዋን ኢ ብቻ ስትሆን ሌላ አናባቢ ከጎኗ ከሌለ፣ ለምሳሌ ይሄ አንድ ቃል ነው። ከዚህ ቃል ላይ እሷ ኢ ብቻ ናለች፣ ሌላ ከጎኗ ምንም የለም አይደለ? ስለዚህ በዚህ ታይም ሎንግ ሾርት ድምፅ እንለዋለን። ሾርት ድምፅ ነው ማለት ደግሞ ኤ ምን አይነት ድምፅ አለው ማለት ነው? ኤ የሚል ድምፅ ይቅርታ፣ ኢ ምን አይነት ድምፅ አለው ማለት ነው? ኤ የሚል ድምፅ እንዳለው ብቻ መያዝ ያስፈልጋችኋል ማለት ነው። ይህን ከያዛችሁ በቃ በቀላሉ ማንበብ መጻፍ አትቸገሩም ማለት ነው። ስለዚህ በዚህ መልኩ መለማመድ ያለባችሁ። ስለዚህ ዛሬ አናባቢ ኢን በአጭርና በረጅም ድምፅ እንዴት ማንበብ እንደምችል አየን እና ደግሞ ተነባቢዎችን ከተነባቢዎች ለይተን እንዴት ማወቅ እንደምችል በደንብ አይተናል ማለት ነው። ስለዚህ እናንተ በዚህ መልኩ ፕራክቲስ ማድረግ አለባችሁ። ፕራክቲስ ቢያንስ እችን ራሱ ብትይዙ ሌሎችንም በዚህ እየተካችሁ ማንበብ፣ ቃላቶችን ቢቀያየሩ ምንም ችግር የለውም። አንዴ ሮሉ ከገባችሁ፣ አንዴ ህጉ ከገባችሁ ምንም አይከብዳችሁም ማለት ነው። ስለዚህ ተከታተላችሁ የምንለቃቸው ቪዲዮዎች እንደዚህ ማየት ያለባችሁ። እንደውም ደግሞ ፕራክቲስ አድርጉ። ልምምድ በጣም ያስፈልጋል። ልምምድ እየጻፋችሁ ምናምን ተለማመዱ ማለት ነው። እንደዛ ካደረጋችሁ በአጭር ቀን ይገባችኋል ማለት ነው። እንግሊዘኛችሁ ጥሩ ይሆናል። ማንበብ መጻፍ ትችላላችሁ በቀላሉ ማለት ነው። ስለዚህ እናንተ የምንለቃቸው ቪዲዮዎች ከቀን አሁን ዛሬ 3ኛ ቀናችን ደረሰ ማለት ነው። ስለዚህ ከቀን አንድ ጀምራችሁ እየለቀቅናቸው ብዙ ቪዲዮዎች ሰርች አለው በእርግጥ። ስለዚህ እነሱን እየገባችሁ ማየት ትችላላችሁ ማለት ነው። እና እንደነገርኳችሁ ደግሞ ኦንላይን ለምትፈልጉ ቤተሰቦችም በማንኛውም ሰዓት ደውላችሁ አማርኛም ሆነ እንግሊዝኛ፣ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ አናግሩኝ፣ መማር መከታተል ትችላላችሁ ማለት ነው። ስለዚህ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። እናንተ በሚገባችሁ መንገድ እሰራላችኋለሁ ማለት ነው። ብቻ እናንተ ወየ በሉኝ እንጂ እኔ ለእናንተ ለመስራት በጣም ዝግጁ ነኝ ማለት ነው። ስለዚህ ዛሬ እዚህ ጋር ይበቃናል። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ ሰናይ ጊዜ